እሺ ዛሬ ደግሞ ልብ የሚነካና አሳዛኝ ልብ አንጠልጣይ ታሪክ ነው የምነግራችሁ ማለት ነው። ምናልባት እናንተም በህይወታችሁ አጋጥሟችሁ ሊሆን ይችላል እና ደግሞ መፍትሄዎች ምን እንደሆኑ አብረን እናያለን ማለት ነው። በደንብ ተከተሉኝ። አማርኛና እንግሊዝኛን በኦንላይን ካላችሁበት ቦታ ሆናችሁ መማር ከፈለጋችሁ ስልክ ታች ላይ ያለላችሁ አናግሩን። ቀጥታ ወደ ትምህርቱ ነው የምንሄደው። ርዕሱ የሚለው የዮርዳኖስ ስህተቷና ያጋጠማት አደጋ ይላል። የዮርዳኖስ ስህተቷና ያጋጠማት አደጋ። አንድ ቀን ዮርዳኖስ ወደ አንድ የአትክልት ቦታ ለጉብኝት ሄደች። እዚያም በጣም የሚያምርና ልዩ የሆነ አበባ አየች። ከአበባው አጠገብ በትልቅ ሰሌዳ ላይ የማስጠንቀቂያ ጽሑፍ ተጽፎ ነበር። እሷ ግን ማንበብ ስለሰለቻት ሳታነበው አልፋ አበባውን በእጇ ቀጥፋ አሸተተችው። በሰሌዳው ላይ የተጻፈው ግን እንዲህ የሚል ነበር። ማስጠንቀቂያ፣ ይህ አበባ ከፍተኛ መርዝ ስላለው መንካትም ሆነ ማሽተት ዓይንን ያሳውራል የሚል ነበር። ሳታነብ በመንካቷ ምክንያት በጥቂት ደቂቃዎች ውስጥ ዓይኖቿ ማቃጠል ጀመሩ። ወደ ሆስፒታል ብትወሰድም በአደጋው ምክንያት የአንድ ዓይኗን እይታ ሙሉ በሙሉ አጣች። በትምህርቷ መቀጠል አቅቷት አቋረጠች። ሕይወቷም በችግርና በመጎሳቆል ተሞላ። ብታነብ ኖሮ ሕይወቷ እንዴት ይቀጥል ነበር? ዮርዳኖስ በሰሌዳው ላይ ያለውን ማስጠንቀቂያ ለማንበብ 1 ደቂቃ ብትሰጥ ኖሮ ከአበባው በመራቅ ራሷን ከዚህ ከባድ አደጋ ታድን ነበር። ዓይኖቿ ሙሉ ጤነኛ ሆነው ትምህርቷን ትቀጥል ነበር። ዛሬ ካለችበት ጨለማና የጸጸት ሕይወት ድና ሕይወቷ በአሪፍና በደስታ ይቀጥል ነበር። በጣም አሪፍ። እሺ ከዚህ ታሪክ ምን ተማራችሁ? ምን ተማራችሁ? ማለት ባለማንበባ ምክንያት ወይም አይ ብላ ዝም ብላ አበባውን ደርሳ አሸተተች። ያኔ ማየት ምንድነው መዳሰስም ሆነ ማሽተት ስለማይቻል ብሎ ማስጠንቀቂያ ነበረ። ስለዚህ ያን ማስጠንቀቂያ ባለማንበቧ ሕይወቷን አበላሸች። ለ1 ደቂቃ ያክል ያችን ጽሑፍ ብታነብ ኖሮ ሕይወቷ ልክ በዚህ መልኩ አይቀጥልም ነበር። እናንተስ የሆነ ነገር ቢሰጣችሁ ማስጠንቀቂያ ተብሎ ተጽፎ ብታገኙ ታነባላችሁ ወይ? ታነባላችሁ ወይ ነው ወይስ ማንበብ አትችሉም? ስለዚህ ማንበብ የማትችሉ ከሆነ ልክ የልጅቷ ታሪክ እንዳይደገምባችሁ ማለት ነው እናንተ ዛሬውኑ የማንበብ ክህሎታችሁን ማዳበር አለባችሁ። ጀማሪዎች ከሆናችሁ ከመጀመሪያው ጀምራችሁ በደንብ መከታተል አለባችሁ ማለት ነው። ውድ ቤተሰብ አሁን የምንሄደው ወደ ማንበብ ነው ማለት ረጋ ብዬ ነው ማነበላችሁ፣ እናንተ ደግሞ ተከተሉኛላችሁ ማለት ነው። ውድ ቤተሰብ የዮርዳኖስ ስህተቷና ያጋጠማት አደጋ። አንድ ቀን ዮርዳኖስ ወደ አንድ የአትክልት ቦታ ለጉብኝት ሄደች። እዚያም በጣም የሚያምርና ልዩ የሆነ አበባ አየች። በጣም አሪፍ። የዮርዳኖስ ስህተቷና ያጋጠማት አደጋ። አንድ ቀን ዮርዳኖስ ወደ አንድ የአትክልት ቦታ ለጉብኝት ሄደች። እዚያም በጣም የሚያምርና ልዩ የሆነ አበባ አየች። እንቀጥል። ከአበባው አጠገብ በትልቅ ሰሌዳ ላይ የማስጠንቀቂያ ጽሑፍ ተጽፎ ነበር። እሷ ግን ማንበብ ስለሰለቻት ሳታነበው አልፋ አበባውን በእጇ ቀጥፋ አሸተተችው። በጣም ይገርማል። በሰሌዳው ላይ የተጻፈው ግን
እንዲህ የሚል ነበር። ማስጠንቀቂያ። ይህ አበባ ከፍተኛ መርዝ ስላለው መንካትም ሆነ ማሽተት ዓይንን ያሳውራል። በሰሌዳው ላይ የተጻፈው ግን እንዲህ የሚል ነበር። ማስጠንቀቂያ። ይህ አበባ ከፍተኛ መርዝ ስላለው መንካትም ሆነ ማሽተት ዓይንን ያሳውራል። ሳታነብ በመንካቷ ምክንያት በጥቂት ደቂቃዎች ውስጥ ዓይኖቿ ማቃጠል ጀመሩ። ወደ ሆስፒታል ብትወሰድም በአደጋው ምክንያት የአንድ ዓይኗን እይታ ሙሉ በሙሉ አጣች። ሳታነብ በመንካቷ ምክንያት በጥቂት ደቂቃዎች ውስጥ ዓይኖቿ ማቃጠል ጀመሩ። ወደ ሆስፒታል ብትወሰድም በአደጋው ምክንያት የአንድ ዓይኗን እይታ ሙሉ በሙሉ አጣች። በትምህርቷ መቀጠል አቅቷት አቋረጠች። በትምህርቷ መቀጠል አቅቷት አቋረጠች። ሕይወቷም በችግርና በመጎሳቆል ተሞላ። በትምህርቷ መቀጠል አቅቷት አቋረጠች። ሕይወቷም በችግርና በመጎሳቆል ተሞላ። ብታነብ ኖሮ ሕይወቷ እንዴት ይቀጥል ነበር። ብታነብ ኖሮ ሕይወቷ እንዴት ይቀጥል ነበር። ዮርዳኖስ በሰሌዳው ላይ ያለውን ማስጠንቀቂያ ለማንበብ አንድ ደቂቃ ብታነብ ኖሮ ሕይወቷ እንዴት ይቀጥል ነበር። ዮርዳኖስ በሰሌዳው ላይ ያለውን ማስጠንቀቂያ ለማንበብ አንድ ደቂቃ ብትሰጥ ኖሮ ከአበባው በመራቅ ራሷን ከዚህ ከባድ አደጋ ታድን ነበር። ዓይኖቿ ሙሉ ጤነኛ ሆነው ትምህርቷን ትቀጥል ነበር። ዛሬ ካለችበት ጨለማና የጸጸት ሕይወት ድና ሕይወቷ በአሪፍና በደስታ ይቀጥል ነበር። በጣም ይገርማል። ስለዚህ እች ልጅ ያኔ ባትሰላች ኖሮ ያገኘችውን ያንን ማስጠንቀቂያ ብታነብ ኖሮ ሕይወቷ በአንድ ደቂቃ ባልተበላሸ ነበረ። ስለዚህ እኛስ ያገኘነውን ነገር በስርዓት እናነባለን ወይ? ኢቭን እንኳን ሱቅ ሄደን ማለት ነው እቃዎቹን በደንብ እናያለን ወይ? ኤክስፓየርድ ያደረጉ መቼ እንደተመረተ መቼስ አገልግሎቱ እንደሚያበቃ እናነባለን ወይ? ስለዚህ ሁሉን ነገር በጥንቃቄና በማንበብ ይሁን ማለት ነው። በዚሁ አጋጣሚ ማንበብ የማትችሉ ጀማሪዎች ከሆናችሁ ማለትም እየጀመራችሁም ከሆነ በደንብ አጠናክራችሁ ማወቅና መቀጠል አለባችሁ። ይህ ደግሞ የሚሆነው እኛ ከጎናችሁ ስላለን ነው። እኛ ዓለም አካዳሚዎች አማርኛንና እንግሊዝኛን በኦንላይን ካላችሁበት ቦታ ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ እጃችሁ ላይ በሚገኝ ስልክ ብቻ መማር እንድትችሉ ነገሮቹን አመቻችተናል። እናንተ የሚጠበቅባችሁ በ0953 61 59 56 ብላችሁ ደውላችሁ ኢሞ፣ ዋትሳፕ፣ ቴሌግራም ላይ ማለት ነው ብታናገሩን ልክ እንደዛ አይነት አጋጣሚዎችና
ክስተቶች እንዳይፈጠሩባችሁ መፍትሄዎችን ታገኛላችሁ ማለት ነው። ደውሉልን። ለአካውንቱ አዲስ ከሆናችሁ ሰብስክራይብ አድርጉ። በቲክቶክም ሆነ በዩቲዩብ ዓለም አካዳሚ ብላችሁ ብትገቡ በጣም ብዙና ብዙ አስተማሪ ቪዲዮዎችን ታገኛላችሁ። ባገኛችሁ አጋጣሚ ፎሎ እና ሰብስክራይብ አድርጉ። መማር የምትፈልጉ አናግሩን። በቀጣይ ደግሞ አሪፍ ትምህርቶችን ይዘን እንመጣለን። እስከዛው ሰላም ቆዩልን።